ስም ለዘላለም የተባረከ ይሁን። ለስብከቴ መግቢያ የሚሆነኝ በአንድ ወቅት የገጠመኝን ብናገር ጥሩ መግቢያ ይሆነኛል ብዬ አስባለሁ። በአንድ ወቅት በአዲስ አበባ ክልል ጽሕፈት ቤት የወንጌል ስርጭት አገልግሎት ነበርንና በዚያ የአገልግሎት ስርጭት ውስጥ አንድ ወጣት አገኘን። በዚህ ወጣት ውስጥ እግዚአብሔር ያደረገውን ነው መመሰክርላችሁ። ይህ ወጣት ተወልዶ ያደገው በዝቋላ አካባቢ ነው። የሁለተኛ ደረጃ ትምህርቱን ጨርሶ ኮሌጅ ማለፊያ አግኝቶ ኮሌጅ ተመድቦ ወደ አንድ ቦታ ይሄዳል። ትዝ ሲለኝ ቦታውን ነግራችኋለሁኝ። እዛ ሄዶ እየተማረ እያለ አንድ ምሽት ላይ በጣም የእግዚአብሔር መገኘት በሕይወቱ ነበረና አልገባውም። ያለቅሳል። በዚህ የለቅሶ ውስጥ ልቡ በጣም ጌታን ይናፍቃልና ይጓጓል እና አልገባውም። ጠዋት ከሚያድርበት ዶርም ወጥቶ አንድ ጓደኛ ያገኘና የት ነው የምትሄደው ይላል። አይ እኔ ወደ ቤተክርስቲያን ነው የሚሄደው ይለዋል። አብሬ መሄድ እችላለሁ ይለዋል። አዎ መሄድ ትችላለህ ይለዋል እና አብሮ ተከትሎት ይሄዳል። ልክ እንደ ዛሬው ባለ የአምልኮ ሁኔታዎች ውስጥ ቁጭ ብሎ ዝማሬ ይሰማል፣ የእግዚአብሔርን ቃል ይሰማል። ከዛ ጌታን የምትቀበሉ ሲባል በድንገት ሄዶ ጌታን ይቀበልና ራሱን ለጌታ አስረክቦ ይመለሳል። አንድ ዓመት ያህል ወሊሶን አሁን መጣልኝ ትዝ አለኝ። ወሊሶ ቴክኒክ ኮሌጅ ነው የገባው። አንድ ዓመት ከተማረ በኋላ መማር አልቻለም። ወገኖቼ ወደ ሲኦል እየሄዱ ወደ ዘላለም ሞት እየሄዱ የኔ ትምህርት ለኔ ምንድን ነው የሚጠቅመው? ለወገኖቼ የሚጠቅመው ምንድን ነው ብሎ ትምህርቱን ትቶ ወደ ዝቋላ ይሄዳል። ወደ ዝቋላ ተመልሶ እያለ የእኛም ቢሮ የወንጌል አገልግሎት እዛ አካባቢ ስለነበረ አገኘ ነው፣ አስተማር ነው፣ አጠመቅ ነው። አይኔ ማገልገል ነው የምፈልግ አለ። እኛም ደግሞ የአካባቢው ሰው አገልጋይ እንፈልግ ስለነበረ ይሄ ልጅ ለአገልግሎት አሰማራ ነው። በአንድ ዓመት ውስጥ በጣም የሚገርም የወንጌል አገልግሎትን ሰራ። ብዙ ነፍሳቶች መጡ፣ አጠመቅን። እዛ ቦታ ስንሄድ የሚገርመው ነገር እኔ ደፍሬ አልሄድኩም። እንዴት ነው ወደ ዝቋላ የሚኬደው ሲባል አዋሽ ወንዝ አለ። አዋሽ ወንዝን ለመሻገር በገመድ ታስሮ ነው ሰው ይዟችሁ የሚሄደው። የደፈረ ደግሞ በገመዱ ላይ ተንጠላጥሎ ነው የሚሄደው። እኔ አልሄድኩም፣ ግን አብረውኝ ያሉ አገልጋዮች ተመላልሰው ሄደው አገልግለዋል። እና አንድ ቀን እንደዚህ ይሆናል። እዛ አካባቢው ሰው ይሞትና ቀብር ይሄዳሉ። ቀብር ሄደው ቀብር ስነስርዓት እየተፈጸመ እያለ የአካባቢው ሰዎች ናቸው እና እዛ ቀብር ቦታ ደግሞ ይሄ ልጅ እንዳለ ሰዎቹ አላወቁም። እና ዛሬ የምንጨርሰው የምንገለው ይሄንን ልጅ ነው ብለው ሲያወሩ አጠገባቸው ቆሞ ይሰማል። ድሮም እንደሚጠሉት ያውቃል። ማህበረሰባችንን አበላሸ፣ ህዝባችንን ወሰደ፣ ብዙ ጥሩ ነገር አላደረገም ብለው በጣም ይኮንኑታል። ምክንያቱም ዝቋላ አካባቢ ያለው ማህበረሰብ ለወንጌል በጣም ምቹ አይደለም። ግን ወንጌል ማረካቸው፣ ወደ እግዚአብሔር መንግስት መጡ። ለዚህ ሁሉ ምክንያት እንቅፋት ደግሞ ይሄ ልጅ ነው ብለው ኮንነውታል። ከመኮንናቸው የተነሳ ደግሞ ቀብር ላይ ዛሬ ማታ እንጨርሰዋለን ብለው ሲነጋገሩ ይሰማል። ይህን ሰምቶ ወደ ለቅሶ ቤት አልሄደም፣ ወደ ጸሎት ቤት ሄዶ ጥቂት ደቂቃ ተንበረከኩኝ አለ። መጸለይ ሞከርኩኝ አለ። ፍርሃት፣ ጭንቀት፣ ድንጋጤ፣ ሞት በውስጤ በጣም እየገፋ መጣ አለ። እንዴ እግዚአብሔር ሆይ አንተን በማገልገል መሞት አለብኝ ወይ? አንተን በማገልገል በዚህ አደጋ ውስጥ ማለፍ አለብኝ ወይ ብዬ አወራለዋል። ብቻዬን እያወራሁ እያለ አቋርጬ ቤተክርስቲያኒቱ ደጃፍ ላይ ተቀመጥኩኝ አለ። ተቀምጬ እያለ ከሩቅ ብዙ ሰዎች ሲመጡ አያለው አለ። የሚመጡት ሰዎች ደግሞ የአገሬ ወታደሮች ይመስላሉ። ዩኒፎርም ነው የለበሱት፣ መሳሪያ ታጥቀዋል፣ ይገሰግሳሉ አለ።
እነዚህ ሰዎች የት ነው የሚሄዱት? ደግሞ ይሄንን ወንዝ አያውቁትም። ወንዙን እንዴት ነው የሚሻገሩት ብዬ እኔ ስለ ወንዙ አስባለሁ አለ። ግን ከሰራዊቱ ብዛት የተነሳ ልቆጥራቸው የምችላቸው ሰዎች አይደሉም። የአዋሽን ወንዝ ግን በላዩ ላይ እየተሻገሩ ወደ ከተማችን እየገሰገሱ መጥተዋል። እንዴ የት ነው የሚሄዱት እነዚህ ሰዎች? እስከ ዛሬ እንዲህ አይነት ሰራዊት መንግስት ወደዚህ ሰፈር ልኮ አያውቅም። ከየት ነው የሚመጡት? እነማን ናቸው ብዬ አስባለሁ አለ። እነሱ ይገሰግሳሉ፣ ወንዙን እየተሻገሩ ይመጣሉ አለ። ሳያቸው ልብሳቸው ውሃ አይነካም፣ ግን በውሃው ላይ ተሻግረው እየመጡ ወደ ከተማችን ገቡዋል። ከዛ በኋላ ወዲያው እንደገቡ እኔን ሊገሉ የተናገሩትን ሰዎች ስም እየጠሩ እያንዳንዳቸውን እነገሌ የታሉ፣ እነገሌ የታሉ፣ የት ጋ ነው ያሉት እያሉ የሰፈሩን ሰው እየጠየቁ ጠቅላላ ሰዎቹን አገኟቸውና ይዟቸው ሄዱዋል። ለኔ ሞት የታጨልኝ የተዘጋጀልኝ ሰው እነዛን ሰዎች እግዚአብሔር ልኮ በምን አይነት ሁኔታ መላእክት ይሁኑ ሰዎች ይሁኑ አላቅም፣ ግን በኔ መረዳት ወታደሮች ናቸው፣ መሳሪያ ይዘዋል። ይባስ ብሎ ደግሞ የሰዎቹን ስም ማወቃቸው ጠቅላላ የዛ አካባቢ ሰው ረጭ እንዳለ። ከዛ በኋላ እስካሁን ድረስ ልጁ ያገለግላል። እግዚአብሔር ነፍሴን ታደጋት፣ እግዚአብሔር ጭንቀቴን ነፃ አወጣኝ ብሎ ይሄ አገልጋይ ስለኛ ስለዛ አገልግሎት ተናገረ። ይህን ያነሳሁበት ምክንያት ምንድን ነው? በዚህ ወር ውስጥ ከግንቦት ወር ጀምሮ በሀገራችን ውስጥ የተለያየ ባዕድ አምልኮች ይካሄዳሉ። ብዙ ክፉ ነገሮችም ይደረጋሉ። ከዚህም የተነሳ ደግሞ በሀገራችንም በዓለም ላይም ብዙ የሚያስጨንቁ ተግዳሮቶችና ፈተናዎች በምድር ላይ እንዳለ ይታወቃል። እኛም ደግሞ እንደ አማኝ እንደ ማህበረሰብ እኛም የምንቸገርበት የምንጨነቅበት ግራ የምንጋባበት መፍትሄ የምንፈልግበት ብዙ አይነት ጭንቀቶች፣ ብሶቶች፣ ዋይታዎች በውስጣችን አዝለን እንመላለሳለን። ለዚህ ችግር ለዚህ ጭንቀት የምንሰጠው ምላሽ ደግሞ ምንድን ነው ብለን ስናስብ እንደ ቤተክርስቲያን ምንድን ነው የእግዚአብሔር ቃል የሚለው? እግዚአብሔር በተለያዩ ዘመናት ማህበረሰቦች አሉት፣ ህዝቦች አሉት፣ ተጨንቀዋል፣ ተጠበዋል። በጦርነት ምክንያት፣ በረሃብ ምክንያት፣ በበሽታ ምክንያት፣ በትዳር ምክንያት፣ በልዩ ልዩ ምክንያቶች ሰዎች ይጨነቃሉ፣ ይጠበባሉ፣ ልባቸው እስኪሰበር እስኪታመም ድረስ ይደርሳሉ። ስለዚህ ቤተክርስቲያናችን ደግሞ በዚህ በግንቦት ወር ምዕመኖቻችንን ምን ልንላቸው ይገባል? በእግዚአብሔር ቃል እንዴት ነው የምንደግፋቸው? በእግዚአብሔር ቃል እንዴት ነው የምናበረታታቸው? እግዚአብሔር ስለዚህ ዘመንና ስለዚህ ወቅት ስለዚህ ማህበረሰብ ምን ይላል ብለን ስናስብ በተለያዩ ሳምንታቶች የተላለፉትን መልእክቶች ጥቂቶቹን ለማስታወስ እሞክራለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረ ጊዜ የነበረውን ማህበረሰብ የሚያልፍበትን ሁኔታ የሚሰማውን ድምፅ ሰምቶ ከሰዎቹ ጋር የሚሆን መልእክት በማቴዎስ ወንጌል ምዕራፍ 6 ከ5 ከመጨረሻው ያለውን መጨነቅ እንደማይገባቸው አትጨነቁ ብሎ ይናገራል። እነዚህ ሰዎች ደግሞ በምንድን ነው የተጨነቁት ስንል ጌታ ኢየሱስ ክርስቶስ የተናገረውን ስለምትበሉት፣ ስለምትጠጡት፣ ስላለው ነገሮቻችሁ ሁሉ አትጨነቁ፣ ጭንቀት አያስፈልጋችሁም። እነዚህ ሰዎች ስለሚበሉት ነገር ተጨንቀዋል፣ ስለሚጠጡት ነገር ተጨንቀዋል፣ ስለሚለብሱት ነገር ተጨንቀዋል። አንድ የሆነ ፈተና ብቻ በዚያ ዘመን ያንን ማህበረሰብ ያስጨነቀው ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ምን አለ? በአንዳች ነገር አትጨነቁ። የሰማይ ወፎችን ተመልከቱ፣ ጎተራ የላቸውም፣ እርሻ የላቸውም፣ ነገር ግን የሰማይ አባታቸው ይመግባቸዋል። ስለምን ትጨነቃላችሁ አላቸው። በዚህ ብቻ አላቆመም። መሬትን ተመልከቱ፣ ምድርን ተመልከቱ። የሰማይን ጠል አፍስሶ ምድር ላይ ውሃ አፍስሶ ልብስ ያለቀባትን ምድር የለመለመ ሳር አልብሶ አበባ አልብሶ የሚያስደንቅ ውበት የሰጠው ማን መሰላችሁ? የሰማይ አባታቸው ነው። ሰለሞን እንኳን በክብሩ ይህን የመሰለ ነገር አልለበሰም፣ አላማረበትም። አትጨነቁ፣ አትጠበቡ።
ይልቁንም አለ ሲደመድም አስቀድማችሁ የእግዚአብሔርን መንግሥቱንና ጽድቁን ፈልጉ። ይህን ማግኘት የነገር ሁሉ ሙላት ነው። ዳዊት ሲናገር እግዚአብሔር ሕይወት ላለው ሁሉ የሚበሉትን እንደሚሰጥ፣ እጁን እንደሚከፍት፣ እንስሳትም አዕዋፍትም የሰው ልጆችም እግዚአብሔር እጁን ከፍቶ እንደሚመግባቸው እንደተናገረ ይሄ ማህበረሰብ ጌታ ኢየሱስ ክርስቶስ እያገለገለው ያለውን ማህበረሰብ አትጨነቁ፣ አትጠበቡ፣ ለዚህም ችግር ደግሞ ሌላ መፍትሄ አታስቡ። መፍትሄው አንድና አንድ ነው። እሱም በላይ ያለውን ኃያሉን እግዚአብሔርን፣ ጻድቁን እግዚአብሔርን፣ ሁሉን ማድረግ የሚችለውን እናንተ ሳትፈጠሩ ፍጥረት ዓለሙን የፈጠረውን ለሰው ልጆች የሚያስፈልገውን ነገር ሁሉ የሰጠውን እሱን እግዚአብሔርን ፈልጉት። የጭንቀታችሁ ምላሽ መፍትሄ ሰጪ አንድዬ ኃያሉ እግዚአብሔር ብቻ ነው። በእርሱ ላይ ጭንቀታችሁን ጣሉት። በእርሱ ላይ ፍርሃታችሁን፣ ድንጋጤያችሁን፣ ጥያቄያችሁን ሁሉ በእርሱ ላይ ጣሉ ብሎ ተናገራቸው። ስለዚህ እኛም በዚህ ዘመን ምንድን ነው ስንል አስቀድመን የእግዚአብሔርን መንግሥት መፈለግ። ሁሉን የሚችለው ጌታ፣ ሁሉን የሚችለው አምላካችን። በሰማይ ችግር የለም፣ በሰማይ በሽታ የለም፣ በሰማይ እጥረት የለም፣ የመብራት የውሃ ችግር የለም፣ የደዌ ችግር የለም። ስለዚህ በዛኛው ዓለም ስለምትኖሩ ዛሬ በምትጨነቁበት መጨነቅ ይዛችሁት የምትሻገሩ ሳይሆን እዚሁ ተራግፈው ስለሚቀር መታመኛችሁ፣ መደገፊያችሁ፣ መኖሪያችሁ፣ መጽናኛችሁ አምላካችሁ እግዚአብሔር እርሱ ይሁንላችሁ ይለናል። ሁለተኛው ሳምንት ላይ የሰማነው ደግሞ ሐዋርያው ጳውሎስ ነው የተናገረው። በጳውሎስም ዘመን ደግሞ ሰዎች ልክ እንደዚሁ አይነት ችግር ገጥሟቸዋል። ተጨንቀዋል፣ ተጠበዋል፣ ግራ ገብቷቸዋል። ማህበረሰቡ ብቻ አይደለም፣ በፊልጵስዩስ ከተማ ውስጥ ያሉ ሰዎች ችግር አላቸው። ምናልባት ሮማውያን ሊሆኑ ይችላሉ። አማኞችን አስጨንቀው አስጠብበው ስለ ሃይማኖታቸው ተግዳሮት ደርሶባቸዋል። እነሱ ብቻ አይደሉም፣ የሚያጽኗናቸውም አገልጋዮች እንኳን ሳይቀሩ በፊልጵስዩስ እስር ቤት ታስረው ተጥለው በሐዘንና በችግር ውስጥ እያሉ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። መከራውን አታስቡት፣ ጭንቀቱን አታስቡት። ዛሬ በላያችሁ ላይ የተቀመጠውን ፈተናና ተግዳሮት አታስቡት። ይልቁንም ጥያቄያችሁን፣ ይልቁንም የከበዳችሁን ነገር፣ ይልቁንም ግራ ያጋባችሁን ነገር፣ በላያችሁ ላይ የተጫነውን ነገር ሁሉን በሚችለው አምላክ ፊት በጸሎት አቅርቡ ይላቸዋል። ስለዚህ ያ ማህበረሰብ ለችግሩ መፍትሄ ምንድን ነው ስንል ሰምቶ የሚመልስ አምላክ አለ። በምስጋና በምልጃ በጸሎት ወደ ኃያሉ እግዚአብሔር አምጡት እንጂ ልትጨነቁና ልትጠበቡ አይገባም። መልስ የሚሰጥ አለ፣ እንቆቅልሽ የሚፈታ አለ፣ ሰምቶ የሚመልስ አምላክ አለ፣ አይቶ የሚራራ አምላክ ስላለ ጸሎት ትልቅ ዋጋ እንዳለው ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ያሳስባቸዋል። ዛሬም የራሳችንን ሁኔታ ስናስብ ሁሉ ሰው በቤቱ፣ በሕይወቱ፣ በጤንነቱ፣ በስራው የተለያዩ ፈተናዎች አሉ። ስለዚህ ለዚህ ነገር መፍትሄው ምንድን ነው ስንል የእግዚአብሔር ቃል የሚመክረን በጸሎት ይዛችሁት ሁሉን ወደሚችለው አምላክ ኑ። የከሰመ ነገር አላችሁ፣ እሱ ያለመልመዋል። የታመመ ነገር አላችሁ፣ እሱ ሊፈውስ ይችላል። ግራ የገባችሁ ነገር አለ፣ ቀናውን መንገድ ሊያሳያችሁ ይችላል። ብቻ ሁሉን ወደሚችለው አምላክ ወደ እግዚአብሔር ወደ ጸሎት በጸሎት እንድንመጣና በፊቱ እንድንገኝ የጸሎትን አስፈላጊነት ልብ ብለን ወደዚህ ኃያል አምላክ የጸሎት ሰዎች እንድንሆን የፊልጵስዩስ መጽሐፍ ይመክረናል። ሦስተኛው ሳምንት ላይ የሰማነው ደግሞ የመንፈስ ቅዱስን አስፈላጊነት ነው። ጌታ መንፈስ ቅዱስ ለደከሙ ሰዎች፣ ተስፋ ለቆረጡ ሰዎች፣ አቅም ላጡ ሰዎች፣ ግራ ለገባቸው ሰዎች አቅም የሚሰጥ ኃይል የሚሰጥ ብርታት የሚሰጥ አምላክ ስለሆነ መንፈስ ቅዱስ እንደሚያስፈልገን እግዚአብሔር ተናግሮናል። የእግዚአብሔርን ቃል ስንመለከት ስትሰበሰቡ ይላል። ስትሰበሰቡ መዝሙር አለ፣ ትምህርት አለ፣
መገለጥ አለ፣ ትንቢት አለ ይላል። በእነዚህ የጸጋ ስጦታዎች የእግዚአብሔር ጉባኤዎች ይጎበኛሉ። እግዚአብሔር ይናገራቸዋል። እግዚአብሔር ችግራቸውን የሚፈቱበት መንፈስ ቅዱስ ይናገራል፣ ብርታት ይሰጣል፣ ጸጋ ይሰጣል፣ ኃይል ይሰጣል፣ አቅጣጫ ያሳያል፣ መፍትሄ ይሰጣል። በልባችን የከበደውን ነገር አውጥቶ እንደሚጥልልን የመንፈስ ቅዱስ የጸጋው ብርታት ኃይል በእኛ ላይ እንደሚፈስ መንፈስ ቅዱስ እንደሚያስፈልገን ይህንንም እንድንጠብቅ የእግዚአብሔር ቃል በጊዜው ተነግሮናል። ያለፈው ሳምንት ደግሞ የንጉሱን የሕዝቅያስን ሕይወት ነው ያየነው። በንጉሱ በሕዝቅያስ ሕይወት ውስጥ አጀማመሩ በጣም እጅግ ደስ ያለ የሚያምር አይነት ወጣት ነው። ግን ከአንድ ካልተጠበቀ ቤተሰብ ውስጥ እግዚአብሔርን ከማይፈራ ለእግዚአብሔር ከማይታዘዝ ጣዖትን ከሚያመልክ የእግዚአብሔርን መንገድ ከሳተ ቤተሰብ መካከል የወጣ ነው። ይሄ ወጣት በ25 ዓመቱ ንጉሥ ሆኗል፣ መሪ ሆኗል። በመጀመሪያ ሕይወቱ ያደረገው ነገር የእግዚአብሔርን ቃል ሰምቶ ታዘዘ። የእግዚአብሔርን ቃል ሰምቶ ፈራ፣ እግዚአብሔርን አከበረ፣ ለእግዚአብሔር የሚገባውን ነገር አደረገ። ከዛ የተነሳ ከሱ በፊት የነበሩት ወላጆቹ ከተማይቱን፣ ቤተ እምነቱን፣ የአይሁድን ሕዝብ ያረከሱ በጣም የተበላሸ ከእግዚአብሔር ጋር የሚያጣላ ስራ ሰርተው ነበር። ነገር ግን ይህ ወጣት ልጅ ታላቅ ተሐድሶን በዚያ ምድር ውስጥ እንዳደረገ ያለፈው ሳምንት ሰምተናል። በዚህ ተሐድሶ ውስጥ ብቻ አይደለም፣ ዋናው ትኩረት ግን መካከል ላይ ደግሞ ሌላ ችግር መጥቷል። በ722 ዓመተ ምህረት የሰሜኑ የእስራኤል መንግስት በአሦር ምክንያት እግዚአብሔርን ባለመፍራት ባለመታዘዝ፣ እንደ ቃሉ ባለመኖር እልከኞች በመሆናቸው ምክንያት በስደት ወደ አሦር ምድር ሄደዋል። በዚህ ሂደት ውስጥ ግን የአሦር መንግስት አሁንም ምን ይፈልጋል? የይሁዳን መንግስት እንደዛ ማሽመድመድ፣ ማስፈራራት፣ ማስደንገጥ የፈለገ መንግስት ነው። ይሁዳም ቢሆን እንዲሁ ያመቻመቸች ያለች እንጂ እንደ ሰሜኑ መንግስት ለመሆን ከእግዚአብሔር ለመፋነን፣ ለመራቅ ፍላጎትና ጉጉት አላቸው። ከሕዝቅያስ ወላጆች ያየነው ነገር ቢኖር እግዚአብሔርን ያላከበሩ ሰዎች ናቸው። ግን በዚህ መካከል ደግሞ የአሦር መንግስት የጦር አዛዥ የሆነው ሰናክሬም መጥቶ ሕዝቅያስን በማስፈራራት በማስደንገጥ፣ ህዝቡንም በማስደንገጥ በማሸበር ኃይለኛ ቃል በመናገር ድንጋጤና ፍርሃትን ለቆባቸዋል። ማንም እንደሚደነግጠው ማለት ነው። እንደ ዘመኑ አሸባሪ ድምፆች እንዳሉበት የአሦር መንግስት ሰራዊት ወታደር መጥቶ ይህንን የአይሁድ ህዝብ እያሸበረና እያስደነገጠ ነው። ምንም ሕዝቅያስ ጅማሬው መልካም ቢሆንም መሃል ላይ ደግሞ ትንሽ ሸርተት ማለት ገጥሞታል። የአሦርን መንግስት ለማስደሰት በይሁዳ ያለውን ሀብት እየወሰደ ለአሦር መንግስት እንዲቀበለው፣ እንዳያስፈራራው፣ እንዳያስደነግጠው፣ እንዳያንበረክከው እያለ ስጦታ መስጠት ጀምሯል። ስጦታው ሀብቱን ብቻ መስጠት አይደለም። በቤተ መቅደሱ ላይ የተለበጠውን ወርቅ ሳይቀር እየላጠ እየነቀለ ለአሦር መንግስት መላክ ጀመረ። ይሄ ጉቦም አላዋጣም። አመቻምቾም ራሱንም ሸጦም ራሱንም አዋርዶ፣ ግን ጠላት ምንጊዜም ጠላት ነው። ምንም ብናረግለት ምህረት የሚያደርግልን ስላይደለ ተግዳሮቱን ቀጥሏል። እያባባሰ እንደመጣበት ይናገራል። አልፎ ተርፎ በአይሁድ ቋንቋ እየተናገረ የአይሁድን ሕዝብ አሸብሯል። ሰዎችም ሄደው ለመለመን ሞክረዋል፣ ለማባበል ሞክረዋል። ግን ያደረገው ነገር በኋላ ላይ ወደ ልቡ ሲመለስ ወደ እግዚአብሔር ፊት ተመለሰ። በእግዚአብሔርም ፊት ጸለየ፣ እግዚአብሔርንም ተማጸነ። ይህም ብቻ አይደለም። በጸለየው ጸሎት ምክንያት ደግሞ እግዚአብሔር በነቢዩ በኢሳይያስ አማካኝነት የሚያበረታታ የትንቢት ቃል መጥቶለት እንዲበረታ እግዚአብሔር እንደረዳው እናያለን። ለአዲስ ኪዳን ቤተክርስቲያን የጸጋ ስጦታዎች አስፈላጊ የሚሆኑት በፈራነውና በደነገጥ ነው። ሊወርሰን ባለ ነገር ላይ የእግዚአብሔር እጅ ሲመጣ፣ እግዚአብሔር ሲያንበረክከው፣ እግዚአብሔር የበላይ እንደሆነ አሸናፊ እንደሆነ ሲናገር ስንሰማ የፈራውና የደነገጥነው ነገር አይወርሰንም። ግን ጠላት በዚህ አላቆመም።
ድጋሚ በበለጠ ኃይልና ድፍረት ልብን በሚያርድና በሚያንቀጠቅጥ መንገድ እንደመጣ አልፎም ተርፎ ደብዳቤ እንደላከ እናያለን። አሁንም ይሄ ወጣት ንጉሥ ያደረገው ነገር ማዋጫው መንገድ ብቸኛው ጸሎት ብቻ እንደሆነ ተረድቷል፣ ተገንዝቧል። ስለዚህ በእግዚአብሔር ፊት ወደቀ ይላል። እንደገናም ደብዳቤ ሲመጣለት ደብዳቤውን ይዞ በእግዚአብሔር ፊት ዘረጋው ይላል። ጉዳዩ ይሄ ነው። እግዚአብሔር ሆይ ተመልከት፣ ጠላታችን የሚለውን ቃል ስማልን፣ ያስፈራራንን፣ ሊወርሰን ያለውን ነገር፣ ሊያስደነግጠን ያለውን ነገር እባክህ እግዚአብሔር ሆይ ተመልከት አለ። ስለዚህ እግዚአብሔርም በኢሳይያስ በኩል አንተን ሳይሆን እኔን ነው የደፈረው፣ አንተን ሳይሆን እኔን ነው የናቀው። ይሄ ሕዝብ የማን ሕዝብ እንደሆነ አላወቀም። እሱን እንደዚህ ያደረገው ምን እንደሆነ አላወቀም። እኔ እግዚአብሔር ምላሽ ሰጣለሁ፣ አትደንግጥ፣ አትፍራ፣ እግዚአብሔር ጦርነቱን ይዋጋል አለ። ስለዚህ የእግዚአብሔር መሳሪያ ደግሞ በጣም የሚደንቅ ነው። በእብሪት የመጣው ልቡ የታበየው ማን ይነካኛል ላለው ግን ያደረገው ነገር ትንሽ ኮቴ ድምፅ መጣ ይችላል። ትንሽ ኮቴ ከእግዚአብሔር የሚመጣ ድምፅ ምን ያህል ኃያል እንደሆነ፣ ምን ያህል የሚያንበረክክ እንደሆነ፣ ምን ያህል እንደሚያርድ እናያለን። ስለዚህ ያን ድምፅ ሰምቶ ያ የፎከረ ሰራዊት ወደ ቤቱ ገስግሶ ተመለሰ። ማንም አልገደለውም፣ የገዛ ልጆቹ ግን ገደሉት። ከዚህ ወጣት ንጉሥ የምንማረው ነገር ምንድን ነው ስንል ምንም እንኳን ቢሳሳት መዳኛው፣ ማምለጫው፣ መታደጊያው እግዚአብሔር አምላክ እርሱ ብቻ እንደሆነ ማሰቡ ነው። በመጸለዩ አምልጧል። በመጸለዩ እግዚአብሔር ታድጎታል። በመጸለዩ እግዚአብሔር የሕዝቡን ልብ ጠብቆለታል። እግዚአብሔር ታዳጊያቸው እንደሆነ፣ እግዚአብሔር አሸናፊያቸው እንደሆነ፣ እግዚአብሔር ጠባቂያቸው እንደሆነ፣ በእነርሱ ላይ የመጣው ጠላት ስልጣን እንደማይኖረው እግዚአብሔር በትንሽ ድምፅ በትንሽ ጠጠር ጠላትን የሚጥልላቸው እንደሆነ እናያለን። ከሕዝቅያስ የምንማረው ነገር ልክ በእኛ ዘመን ዛሬ ጠላት በዓለም ላይ እንደሚያጓራው በእኛም ሀገር ላይ የውስጥ ጠላቶች እንዳሉን፣ ጎረቤቶች ጠላቶች እንዲያሉን፣ እንደሚያስፈራሩን የከበቡ እንደ ጉንዳን የከበቡን እንደ መሽከር የተጣበቁብን ብዙ ነገሮች አሉ። በሀገርም ደረጃ፣ በግለሰብም ደረጃ፣ በስራችንም ደረጃ በልዩ ልዩ ሁኔታዎች ያስጨነቁን ነገሮች አሉ። ግን ታዲያ እግዚአብሔርን እያመለክን በእግዚአብሔር ቤት እየተገኘን የጌታን ስም እየጠራን በዚህ አምላክ ምን ያህል ነው የምንጓደደው? ምን ያህል ነው የምንታመነው? እነዚያን የቀደሙ አባቶቻችንን የታደገ ያስመለጠ ያዳነ የእስራኤል አምላክ እግዚአብሔር ዛሬም ለኔና ለናንተ ታዳጊያችን፣ የሚያስመልጠን፣ የሚታድገን፣ የሚፈውሰን፣ የደረቀውን እንደ አሮን በትር የተላጠውን ነገሮቻችንን ደግሞ ሊያለመልም የሚችል አምላክ እንዳለን ዛሬ ይሰማን ይሆን? ከዳዊት ሕይወት የመዋሰው ነገር ይኖረኛል። በአንደኛ ሳሙኤል ምዕራፍ 17 ላይ ዳዊት አንድ የተናገረው ነገር በጣም ልቤን ይነካል። ዛሬም ቢሆን ለእኔና ለእናንተ የሚጠቅም ነው። ዳዊት በአንድ ወቅት ወደ ጦር ሜዳ የሄደበት ምክንያት አባቱ ልኮት ነው። ግን በጦርነቱ ላይ ያለው ደግሞ ልክ ጎልያድ የሚባል ኃያል ሰው፣ የሚያስጨንቅ ሰው ገጥሟቸዋል። የእስራኤል ሰራዊት ሁሉ ተሰብስቧል፣ ግን አቅም የለውም። የጦሩ ስልት ደግሞ ተለይቷል። አንድ ምርጥ ሰው መጥቶ ጎልያድን የሚገጥመው ሰው ነው የተፈለገው። ግን ማንም የደፈረ የለም። መለኪያም ተሰርቶለታል። መለኪያውን የሚያሟላ ደግሞ ሳኦል ነው። ሳኦል ግን ልቡ ያንን ጦር ለመዋጋት አልቻለም። እሴይ ደግሞ እባክህ እስቲ ሄደህ ወንድሞቹና የጦርነትን ሁኔታ አይተህ ሪፖርት አድርገኝ ብሎ ዳዊት ተልኳል። ስለዚህ ዳዊት ሄዶ ሲመለከት ሁኔታውን፣ የጦሩን እንቅስቃሴ፣ ህዝቡ ፈርቶ ደንግጦ ተሸብሮ በትልቅ ሐዘን ውስጥ እያለ ንጉሱም ሳይቀር ምላሽ ያልሰጠበት አስኪ ሁኔታዎች በእስራኤል ህዝብ ላይ ተደቅኗል። በዚህ በተደቀነው ችግር ውስጥ ነገሩን ከሰማ በኋላ ዳዊት እንደዚህ አለ፣
እናንተ የእስራኤል ሕዝቦች ሆይ አይዟችሁ፣ ልባችሁ አይውደቅ። የማንም ልብ ሊወድቅ አይገባም። እኛ የእግዚአብሔር ሕዝቦች ነን። እግዚአብሔር ታዳጊያችን ነው። እግዚአብሔር ይረዳናል። ስለዚህ የማንም ልብ እንዳይወድቅ ለምናችኋለሁ አለ። ሰውየው ፊት ለፊት ቆሟል። ይገዳደራቸዋል፣ ይፈታተናቸዋል። ሰውየው በራሱ ብረት ለበስ ነው፣ ታንክ ነው። ግን ብላቴናው ዳዊት ግን እንዲህ አለ። አንድ ተሞክሮውን እኔ የአባቴን በጎች ስጠብቅ አንበሳና ደቦል እየመጣ በጎቼን ልነጥቅ ሲል አንበሳና ድቡን ተናንቄ አስጥለው ነበር። ከአንበሳ ከድብ ያዳነኝ አምላኬ እግዚአብሔር ከዚህ ካልተገረዘ ፍልስጤማዊ ሊያድነን ይችላል፣ ሊታደገን ይችላል። የማንም ልብ አይውደቅ አለ። የትኛው የቀደመው የህይወት ልምምድ? እግዚአብሔርን አውቀዋለሁ፣ ከእግዚአብሔር ጋር ተገናኝቻለሁ፣ አምላኬን እግዚአብሔርን በህይወቴ አይቼዋለሁ። አንበሳና ድብ ሲመጣ የታደገኝ እግዚአብሔር ዛሬ ይሄ ያልተገረዘ ፍልስጤማዊ ህዝቤን ይገዳደር ዘንድ አምላኬን ይገዳደር ዘንድ አይችልም። እናንተ ሰዎች ሁሉ ስሙ፣ የማንም ልብ አይውደቅ። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በመንግስቱ ላይ ነው። እርሱን የሚያቅተው የሚያሸንፈው ነገር የለም ብሎ ተናገረ። የኛ ልምምድ ምን ይሆን? እንደ ዳዊት የምንቆጥረው ነገር ይሆን? ቅድም መጀመሪያ ላይ ያልኳችሁ ልጅ ከዛ በኋላ ለወንጌል አገልግሎት የነበረው ጭከና፣ ለወንጌል ያለው ሩጫ ወደር አልነበረውም እስኪገርመን ድረስ። ለምን ስንል በባህሩ ላይ ጠላቶቹን ያሻገረለት፣ ስማቸውን ጠርቶ ለቅሞ የወሰደለትን ኃያሉን እግዚአብሔርን አይቶታል። ዳዊትም ልባችሁ አይውደቅ ያለው ከምን ተነስቶ ነው? እግዚአብሔርን አውቀዋለሁ፣ ታድጎኛል፣ አስመልጦኛል፣ አድኖኛል፣ የነፍሴ አዳኝ ፈዋሼ እንደሆነ ይህንን አይቻለሁ ነው የሚለው። እዚህ ጋር ብቻ አይደለም። አንደኛ ዜና ምዕራፍ 30 ቁጥር 6 ላይ ለሌሎች ሰዎች ጦርነት ተዋግቶ ሄዶ የእርሱ ሰራዊት፣ የእርሱ ሚስቶች፣ የእርሱ ልጆች እንደሌለ ተማርከው ሄዱ። ተማርከው ሄደው ሲመጡ አብረውት ያሉ ሰዎች ሁሉ ሚስቶቻቸው ተወስደዋል፣ ንብረታቸው ተወስደዋል። ከቁጣና ከንዴታቸው የተነሳ ግን ዳዊትን ሊገሉት ፈለጉ ይላል። ዳዊትን ሊገሉት ፈለጉ፣ አስጨነቁት፣ ግራ አጋቡት ይላል። ግን እዛው ቁጥር 6 ላይ ምን ይላል? ዳዊት ልቡን በእግዚአብሔር አበረታ ይላል። ያለፈው የህይወት ልምምድ ስላለው ዛሬ የራሱ ወታደሮች ሊገሉት፣ ሊያጠፉት፣ አደጋ ሊጥሉበት እያለ ከዚህ ድምፅ ይልቅ ልቡን በእግዚአብሔር አበረታ ይላል። ይሄ የምሰማው ድምፅ አይገዛኝም። ይሄ የምሰማው ድምፅ አያንበረክከኝም። ይሄ የምሰማው ድምፅ እንድወድቅ አያደርገኝም። ልቤን በአምላኬ በእግዚአብሔር አበረታለሁ፣ አጸናለሁ አለ። ከዛ በኋላ የወሰደው ሁለተኛ እርምጃ ምንድን ነው ስንል አብያታርን ጠርቶ ኤፍዱን አምጣልኝ፣ በዚህ ጦርነት ብሄድ አሸንፋለሁ አላሸንፍም፣ ጠላቶቼን አገኛቸዋለሁ አላገኝም፣ እግዚአብሔር ምን ይላል ብሎ የእግዚአብሔርን ፈቃድ ጠየቀ። ቀጥታ ጉልበት አለኝ ኃይል አለኝ ብሎ አይደለም ሄደው። የዳዊት ብልሃት ወደ እግዚአብሔር ነው የተመለሰው። እግዚአብሔርን ነው የጠየቀው፣ ምሪት ነው የጠየቀው። እግዚአብሔርም ደግሞ ምን አለው? ሂድ፣ ውጣ፣ ታገኛቸዋለህ፣ ታሸንፋቸዋለህ፣ ምርኮ በምርኮ ትሆናለህ አለው። እግዚአብሔርም እንዳለው ሄደ፣ ሰው አገኘ፣ የት እንዳሉ አገኛቸው፣ በብዙ ምርኮ ተመለሰ። ይሄ የእግዚአብሔር ቃል የትላንት ብቻ ሳይሆን ለዚህም ትውልድ እንኳን እግዚአብሔር መፍትሄ የሚሰጥ አምላክ እንደሆነ፣ እንቆቅልሻችንን የሚፈታ እንደሆነ ማንኛችንም ልብ ልንለው ይገባል። በደርግ ጊዜ እዚህ ለሞቴል አካባቢ ዛሬ እህታችን እዚህ ሮማን የለችም፣ እሷ ቤት ልጆች የምታስጠና አንዲት እህት ነበረች። ከ4 ኪሎ ነው በእግሯ የምትመጣው፣ ትራንስፖርት የላትም። 4 ልጆች አሏት፣ ባሏ ጥሏት ሄዷል። እና ሁልጊዜ እየመጣች ታገለግላለች። እና አንድ የ4 ዓመት ልጅ ደግሞ አላት።
እና ሁል ጊዜ ቤት ስትገባ መንበርከክ ነው፣ ማልቀስ ነው፣ ከአምላኳ ጋር መጨቃጨቅ ነው። ይሄ የ4 ዓመት ልጅ ምን ይላታል? እማዬ ባክሽን ይህን እግዚአብሔርን አታስቸግሪው፣ አታስጨንቂው ይላታል። እና ተመልሶ ወጥቶ ደጅ ከኩዮቹ ጋር ይጫወታል። አንድ ቀን ምን ይሆናል? አንድ ትሬንታ ይመጣና በራፋቸው ላይ ያቆማል። የገሌ ቤት የት ነው ይላል። ይሄ የ4 ዓመት ልጅ የኔ እናት ነች ይላል። ያንተ እናት ነች ይልና መኪናው ያለበት ላይ ሰራተኛ ይጠራና 1 ኩንታል ጤፍ ያወርድና እዛ ልጁ የሚያሳይ ቤት ጋር ይሄንን ጤፍ አስቀምጠው፣ ልጁን ይጠራና ደግሞ ይሄንን 50 ብር ለእናትህ ስጣት፣ ጤፍ ማስፈጫ ነው ብለህ ስጣት ይላል። እና ልጁ ከሰውየው ይቀበልና እየሮጠ እናትየው እያለቀሰች እያለች እማዬ አታልቅሺ፣ ጥያቄያሽን ኢየሱስ መልሷል፣ ያውልሽ ጤፉም ብሩም ያውልሽ አላት። ዛሬ የሚያስጨንቀን መብል ሊሆን ይችላል። ዛሬ የሚያስጨንቀን ጤንነት ሊሆን ይችላል። ይሄ እግዚአብሔር ግን ሰምቶ የሚመልስ ነው። ዛሬ በዚህ በጭንቅ ዘመን ለእኔና ለእናንተ መፍትሄው ምንድን ነው ስንል ወደ እግዚአብሔር መመለስ ነው። በዚህ ዘመን ብዙ ሰዎች ከጸሎት ተፋተዋል፣ ከጸሎት ርቀዋል። ለጥያቄያቸው አምላኪ መልስ ለማግኘት ወደ እግዚአብሔር ከመቅረብ ይልቅ ከፍሎ ማጸለይን ይወዳሉ። ከፍሎ ጾም ጸሎት እንዲገቡላቸው ይፈልጋሉ። ከፍለው ትንቢት እንዲተነብዩላቸው ይፈልጋሉ። ይሄ አይሰራም። እግዚአብሔር የሚፈልገው እኔን ነው። እግዚአብሔር የሚፈልገው እናንተን ነው። ኑ ወደ እኔ ጥያቄ እመልሳለሁ። የማንም ልብ አይውደቅ። የማንም ልብ ወገኖቼ፣ ልባችሁ በምን ወድቋል? በምን ታሟል? በምን ቆስሏል? ትዳር ነው? ልጅ ነው? ስራ ነው? ተዘርዝሮ አያልቅም። የኛ ችግር እልቆ መሳፍርት ነው። አንድዬ ግን ይመልሳል። ስሙ ይባረክ። እግዚአብሔር ጥያቄያችንን የሚመልስ ነው። እርሱ የሚያቅተው አንዳች ነገር የለም። ወደ ዛሬው ስንመጣ ሁለተኛ ነገሥት ምዕራፍ 6 ላይ ሌላ ችግር እናያለን። አንደኛ ነገሥት ምዕራፍ 6 ከ24 እስከ ምዕራፍ 7 ቁጥር 2 ድረስ ሌላ ታሪክ ደግሞ እናያለን። በዚህ ውስጥ አያይዤ ማሰብ እንድናስብ የምፈልገው አምላካችን እግዚአብሔር ሁሉን ቻይ ነው። ሁሉን ቻዩ ጥያቄ ይመልሳል። እስካሁን ያየነው እየመለሰ እየፈታ እየታደገ እያዳነ እዚህ አድርሷል። ዛሬም ደግሞ እንደዚሁ ማድረግ የሚችል ነው። ጳውሎስና ሲላስን በፊልጵስዩስ እስር ቤት የታደገ የእስር ቤቱን ወህኒ ቤት ያንቀጠቀጠ ያንቀሳቀሰ የታደጋቸው ዛሬም ደግሞ በዚህ ዘመን ላለን ሰዎች ለጨነቀን፣ ግራ ለገባን፣ ለሀገር ቢሆን ለቤተሰብ፣ ለግላችን ቢሆን ለልጆቻችን አምላካዊ መልስ የሚሰጥ አምላክ በሰማይ ዙፋን አለ። ሁሉን ቻዩን እናስበው። ኤልሻዳዩ እግዚአብሔር ይመልሳል። አንጨነቅ፣ አንጠበብ። ጭንቀታችንን በመስቀሉ ላይ እንጣልለት። ጥያቄያችንን በጸሎት ይዘን እንቅረብለት። እግዚአብሔር ሰምቶ የሚመልስ ነው። አይቶ የሚመልስ አምላክ ስለሆነ በአንዳች ነገር አትጨነቁ ብሏል። ስለዚህ ዳዊትን ስናስብ ስለ እርሱ የማንም ልብ አይውደቅ። ዛሬ በምን ምክንያት ልባችሁ ወደቀ? ወገኖቼ፣ እናቶቼ፣ አባቶቼ ልባችሁን ያዛለው ምንድን ነው? ያደከመው ምንድን ነው? እግዚአብሔር እኮ አላቃተውም። እሱ እኮ ይችላል፣ ግን ይዘን መቅረብ አልቻልንም። እምነት አጣን፣ አቅም አጣን። የሚፈልገው ግን መልስ ሊሰጠን ስለሆነ ነው። ሌላው በዚህ ክፍል ውስጥ የምናየው ሰማርያ ነች የተቸገረችው፣ የተጠበበችው። ረሃብ ነው ችግሩ። ረሃብ ነው የተከሰተው። ረሃብ ደግሞ ይሄ የመጀመሪያ ጊዜ አይደለም፣ የሚደንቅ አይደለም። በኤልያስም ጊዜ ረሃብ ነበር። በኤልሳም ዘመን ደግሞ እንዲሁ አይነት ነቢያት ተርበው መጥተው ለምነውታል። ሌላም ጊዜ ረሃብ መጥቶ ተከስቷል። በዚህ ጊዜ ደግሞ እንደገና ሌላ ረሃብ መጣ። የረሃቡ ምክንያት ምንድን ነው ስንል ሰራዊት መጥቶ ሰማርያን ከቦ ቤልሃዳድ የሚባል ሰውዬ ከቦ አገሪቱን አስጨንቋል። ከማስጨነቁ ጥልቀትና ብርታት የተነሳ ደግሞ የሆነው ነገር በጣም የሚያሰቅቅ ነው። የአህያ ራስ እየተሸጠ የሚበላበት ዘመን፣ የዶሮ ኩስ እየተሸጠ የሚበላበት ዘመን። እንደ አይሁድ የሚበላ አይደለም። ሸኮናው ድፍን የሆነ እንስሳ አይበላም። ግን ከረሃቡ ጥልቀት የተነሳ ግን ምን ሆኗል?
ሰዎች እዛ ደረጃ ደርሰዋል። ተከበዋል። እህል አይገባም። በጣም አስቸጋሪና አስጨናቂ ሁኔታ ተከስቷል። መውጣትም መግባትም የማይቻልበት ሁኔታ ሆኗል። የዚህን አስከፊ ገጽታ ደግሞ ለማየት የሰማርያ ንጉሥ በመቆሚያው ላይ እየዞረ የከተማውን ሕዝብና የሚያስተዳድረውን ሕዝብ ያለበትን ጭንቅና መከራ ይቃኝ ነበር። እየቃኘ ያለ እየተመለከተ አንዲት ሴት መጣች። እባክህ ንጉሥ ሆይ እርዳኝ፣ እባክህ ንጉሥ ሆይ እርዳኝ ብላ ተማጸነችው። ከማን ነው ይሄ እንዴት ነው የሆነው ብሎ ጥያቄ ጠየቃት። እና ከዛ በኋላ ሴትየዋ ችግሯን ነገረችው። እኔና አንዲት ሴት አብረን እንኖር ነበረ። ከረሃቡ ብርታት የተነሳ ልጃችንን ለመብላት ተስማማን። ዛሬ ያንቺን ልጅ ቀቅለን እንብላው፣ ነገ ደግሞ የኔን እንበላለን አለቻት አለ። ከዛዋ ሴትየዋም እንግዲህ ጭካናዋ ምን ያህል እንደሆነ ሳነበው ክፍሉ አንቀጥቅጦኛል። ልጄን ቀቅዬ ስበላ ስዘለዝለው ድስት ውስጥ ስጨምረው የረሃቡ ጥልቀት በጣም ከባድ እንደሆነ እንድናስብ ያደርጋል። ከዛ በልተው አደሩ። በማግስቱ ልጅሽን አምጪ እንብላ ስንል ልጇን ደበቀች ብላ ንጉሱ ሰማ። ንጉሱ በጣም ደነገጠ፣ አዘነ። የለበሰው ልብስ እስኪቀደው ድረስ እንዳደረሰው ክፍሉ ይናገራል። በዚህ መሃል ሰውየው ራሱ በከበድ ሐዘን ውስጥ ስለነበረ የሐዘን ማቅ በልብሱ መካከል ለብሶ ስለነበረ ያን ልብስ ያዩ የሰማርያ ሰዎችም አዝነው ሐዘናቸውን በጣም እንደገለጡ ክፍሉ ይናገራል። እና ንጉሱ ከዚህ የተነሳ ዛተ። ይሄን ነቢይ ጉድ ባላረገው ባልገለው፣ ይሄ ረሃብ በማን ምክንያት እንደመጣ ከእግዚአብሔር ወይንም ከሱ እንደሆነ ማወቅ አለብኝ ብሎ ዛተ። መልእክተኛም ላከ። ነቢዩን እንዲገሉት አደረገ። ግን አላደረጉትም። ኤልሳ ከሽማግሌዎች ጋር ተቀምጦ ይሄ ክፉ ሰው የሚያደርገውን ተመልከቱ፣ ነፍሴን ልወስዳት መልእክተኛ ልኳል፣ በሩን ዝጉበት እንዳይገባ። ከዛ ቁጣው ነደደ፣ የተባለው ነገር ሆነ። ቁጥር 7 ላይ ግን በጣም ምዕራፍ 7 ቁጥር 1 እና 2 ላይ ግን በጣም የሚገርም ነገር እናያለን። መልእክት ነው የመጣው፣ የትንቢት ቃል ነው የመጣው። ነገ እንዲህ ይሆናል። አህያ የበሉ ሰዎች፣ የዶሮ ኩስ የበሉ ሰዎች፣ ልጆቻቸውን የበሉ ሰዎች፣ ሐዘናቸውና ጭንቀታቸው ጥልቅ የሆኑ ሰዎች ነገ ተአምር ይሆናል። እግዚአብሔር ይታደጋል። እግዚአብሔር ተአምር ያደርጋል። እግዚአብሔር በከተማችን ያልፋል። የሰማይ አምላክ እግዚአብሔር እንዲህ ይላል ብሎ በኤልያስ አንደበት ተናገረ። ኤልያስ ይህንን ከየት አምጥቶ ነው በድፍረት በዚህ አሰቃቂ ሰዓት ይህን መልእክት ያስተላልፈው ስንል ወደ ኋላ ያለፉት የኤልሳ የህይወት አገልግሎት ብዙ ምልክቶች አሉት። ኤልያስ እግዚአብሔር ተናግሮት፣ ኤልሳ እግዚአብሔር ተናግሮት ተአምራት ሆኗል። ተርበው አበልተዋል። ውሃው መራራ ሆኖ አጠፍቷል። የሞተውን አድኗል። ብዙ ድንቅ ነገሮች በኤልሳ እጅ ተፈጽመዋል። ዛሬ እንዲህ አሰቃቂ መስሎ በሚታይ ገጽታ ውስጥ ግን እግዚአብሔር በኤልሳ አንደበት ተናገረ። ነገ ይሆናል፣ ነገ ይፈጸማል እና የንጉሱ ጃንደረባ አዛዥ አብሮት የነበረው ሰው ግን እንኳን ይሄ ይሆናል፣ እግዚአብሔር ሰማይ ቢከፍትም እንኳን አይሆንም፣ እንዲህ አይነት ታሪክ አይፈጸምም አለ። ኤልሳ ዓይንህ ያየዋል፣ ነገሩ ግን ይሆናል። ከዚህ በኋላ የሆነው ነገር ልክ በሕዝቅያስ ሰናክሬም እንዳሳደደው እንዳስደነገጠው በሶርያ ወታደሮች ደጃፍ የሰራዊት ኮቴ ድምፅ እግዚአብሔር አሳለፈ ይላል። የእግዚአብሔር ስም ብሩክ ይሁን። በጠላቶች መንደር የእግዚአብሔር ድምፅ ሲያልፍ፣ በጠላቶች መንደር ኮቴ ሲያልፍ፣ እግዚአብሔር የጠላቶቻችንን ጉልበት ሲያሽመደምድ፣ ጠላቶቻችንን ሲያባረራቸው ድንቅ ተአምራቱ ሲሆን፣ ይህን ከማየት ከዚህ የበለጠ ምን ድንቅ ተአምራት አለ? በዳንኤል ዘመን የታበየው ንጉሱ ማኔ ቴቄል ፋሬስ አለ። አንዲት ጣት ነች። የንጉሱ ወገቡ ጅማት ተተረተረ ይላል። የታበየው እንደዚህ ነው። ዛሬ በእኛ ላይ ሊሰለጥን ያለ፣ በእኛ ላይ ክፉ ሊያረግ ያለ የእግዚአብሔር ጣት ሲዘረጋ
ማኔ ቴቄል ፋሪስ ተመዝናል፣ ቀልሃል። እግዚአብሔር የሚያደርገው ይሄ ነው። በዚህም ስፍራ የሆነው ነገር የሰራዊት ኮቴ አመጣ ነው የሚለው። ምንም የሆነ ነገር የለም፣ ኮቴ ግን መጣ። የሰማርያ ሰዎች ሰራዊት ቀጥረው አምጥተውብናል ብለው ያለ የሌለውን ትተው አራግፈው ነው የሄዱት። ዛሬም በእኛ ጠላት ደጃፍ ምን አለ? እግዚአብሔር እኮ ይልካል፣ ኮቴ ይልካል። ኒኩለር አይደለም፣ ኃያላን መንግስታት አይደለም፣ የታጠቁት መሳሪያ አይደለም። እግዚአብሔር ሲልክ ይልካል። ጠላቶቻችንን ያሸብራል፣ ያስደንቃል። አምጥተው እዛው ጥለውት ይሄዳል። ሌላው በጣም የሚገርመው ነገር ይሄ ተአምር እግዚአብሔር ተናግሮ ያለ የሰማርያ ሰዎች የእግዚአብሔርን ተአምራት ለማየት እድል አላገኙም፣ አቅም አላገኙም። ግን በጣም የተናቁ የተጣሉ 4 ለምጻሞች ግን ብንሞትም እንሙት ወደ እነዚህ ወታደሮቻችን መንደር ሄደን እንይ ብለው ወደ ሶሪያ ወታደሮች መንደር ሄደው በዘበዙ፣ በሉ፣ ጠጡ፣ ሰበሰቡ። እኛ ብቻ አይደለንም፣ ይሄ ምስራች ለሰማርያ ሰዎች ሁሉ ሊደርስ ይገባል። ዛሬ የምስራች ቀን ነው። ዛሬ የድል ቀን ነው። ዛሬ የተአምራት ቀን ነው። ሄደን እንናገር አሉ። መስማት የሚገባቸው ሰዎች ነበሩ። የትንቢቱን ቃል የሰሙ ሰዎች አሉ። ነገ ተአምር ይሆናል ተብሏል። ግን እነዚህ ካልተጠበቁ፣ ምስኪን ከሆኑ፣ ለምጻም ከሆኑ፣ ማህበረሰቡ ካገለላቸው፣ ከናቃቸው ሰዎች ግን ምስራች መጣላቸው። ስለዚህ አንዱ ከዚህ ክፍል የምናየው ነገር እግዚአብሔር ስንት ተናግሮን ይሆን? በእነዚህ 5 ሳምንታት እግዚአብሔር በቃሉ አማካኝነት ወደ እኔ ወደ እናንተ መጥቷል። አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ ተብለናል። ደስ ይበላችሁ በጌታ ደግሜ ላለው ደስ ይበላችሁ። ጥያቄያችሁን በጸሎት በምስጋና ወደ እግዚአብሔር ፊት አቅርቡት። መልሱ ያለው ዛጋ ስለሆነ ነው። ቁልፉ ያለው ዛጋ ስለሆነ ነው። ሶስተኛው ሕዝቅያስ ያደረገው ነገር ነው። ጠላት መጥቷል፣ አስፈራርቶታል። ግን በእግዚአብሔር ፊት ወደቀ፣ እግዚአብሔርን ለመነ። እግዚአብሔርም የጠላቶቹን ምሽግ አፈረሰ፣ ድል አደረገለት። በምን? በጸሎት። በምን? የእግዚአብሔርን ድምፅ በመስማት። በምን? የእግዚአብሔርን ቃል በመታዘዝ። ዛሬም ያየነው ነገር በኤልሳ አማካኝነት ለሰማርያ የመጣው መልእክት የትንቢት መልእክት ነው። ግን አልሰሙትም። ካልተጠበቀ ዘንዳ ካልተጠበቀ ስፍራ መልእክት መጣላቸው። ከማይታሰቡ ሰዎች ዘንድ መልካም ምስራች መጣላቸው። ዛሬ ለእኔና ለእናንተ ምስራች ከየት ይመጣል? ካልጠበቅናቸው ሰዎች። የእግዚአብሔር አቅርቦት በእምነታችን ልክ ይመጣል። እግዚአብሔር እንዳመኑት ሆነሏቸዋል። እግዚአብሔር ይህን ማድረግ ይችላል። ነገ እግዚአብሔር በዚህ ስፍራ እንዲህ ይሆናል፣ በርካሽ ዋጋ እህል ይሸጣል ብሏል። አንዳንዴ የእኛም ነገር እንዲህ ይመስላል። ከከተማ ውጭ ያሉ ሰዎች እህል ወደ ከተማ እንዳይገባ፣ ፍራፍሬ እንዳይገባ በር ዘግተናል፣ መኪናውን ከልክለናል ይላሉ። መቼም እንደነሱ እዛ ደረጃ አልደረስንም። ግን እግዚአብሔር በእነዚህም ሰዎች ደጃፍ የሰራዊት ኮቴ የሚልክበት ቀን ይኖራል። የሚያሸብሩንን የሚያሸብርበት፣ የሚያስጨንቁንን የሚያስጨንቅበት እግዚአብሔር መሳሪያ አለው። ብቻ ወደ እግዚአብሔር እንመለስ፣ በሱም ፊት እንጸልይ። ሌላው የትንቢት ቃል ነው። እግዚአብሔር ይናገራል፣ ግን ምን ያህል እናምናለን? ዋጋ አንሰጠም። ዘመኑ አሁን ደግሞ እየከፋ መጥቶ ትንቢት ቀርቷል፣ ነቢያት የሉም። ግን አዲስ ኪዳን ያስተምራል። አዲስ ኪዳን የመንፈስ ቅዱስ ቤተክርስቲያን ነች። ትንቢት ይነገርባታል፣ መገለጥ ይነገርባታል። አስፈላጊውን መልእክት ለጉባኤው እግዚአብሔር የሚልክበት መንገድ የመንፈስ ቅዱስ ጸጋና አገልግሎት ነው። ግን አካሄዱና አሰራሩ ግራ ስለሚያጋባ ለመቀበል ግራ የሚገባን ጊዜ አለ። ሌላኛው ከጥርጥር ልንወጣ ይገባናል ነው። አንጠራጠር፣ እንመን። በጸሎት በአምላካችን በእግዚአብሔር ፊት እስከቀረብን ድረስ እግዚአብሔር አምላካዊ ምላሽ ይሰጣል፣ ይሰማኛል፣ ይመልሳል የሚል ከጥርጥር የራቀ እምነት ሊኖረን ይገባል። ሌላው የመጨረሻ የእግዚአብሔር ጊዜ ፍጹም ነው። እግዚአብሔር ሲጎበኝ ጎበኘ ነው። እግዚአብሔር ሲሰራ ሰራ ማለት ነው።
ባየናቸው የመጽሐፍ ቅዱስ ክፍሎች በሙሉ እግዚአብሔር ሰርቶ፣ እግዚአብሔር ታድጎ፣ እግዚአብሔር አድኖ፣ እግዚአብሔር ተገልጦ የተገኘበት የታሪክ ምዕራፍ እንደሆነ ካየን ዘንዳ የእግዚአብሔር ጊዜ ወደ ቤታችን ወደ ሕይወታችን ይመጣል። ወገኖች የታመማችሁበት ነገር አለ፣ ጭንቅ ያላችሁ ነገር አለ፣ መፍትሄ አጣሁ ያላችሁት ነገር አለ። ወደ እግዚአብሔር ይዘነው እንምጣ። ለአምላካችን ለእግዚአብሔር እንንገረው። ለአምላካችን ለእግዚአብሔር አሳልፈን እንስጠው። በእግዚአብሔር ቃል እንታመን። በመንፈስ ቅዱስ አገልግሎት በመገለጥ ያለውን ጸጋ በአግባብና በስርዓት እንጠቀምበት። እግዚአብሔር ይሰራል፣ እግዚአብሔር ያደርጋል። በአንዳች ነገር እንዳንጨነቅ፣ ጭንቀታችንን በመስቀሉ ስር እንድንጥለው፣ ታዳጊያችን የታመነ ስለሆነ፣ ሁሉን ቻይ አምላክ ስላለን ዛሬ ልባችን በጌታ ይታመን። ዳዊት እንዳለው በዚህ ሰው ምክንያት የማንም ልብ አይውደቅ ይላል። ዛሬ በልባችሁ ባለው ጥያቄ ምክንያት፣ ባለው ጉዳይ ምክንያት፣ ባላችሁ ነገር ምክንያት ልባችሁ ሊወድቅ አይገባም። ልባችሁ ሊሰበር አይገባም። እግዚአብሔር በዙፋኑ ላይ ነው። አዳኛችን ሁሉን ቻይ ነው። ታዳጊያችን ታማኝ ነው። የሚሰማ የሚያድን አምላክ ነው። ዛሬ ስንቶቻችሁ ናችሁ ፈቃደኛ ሆናችሁ ለአምላኬ እሰጣለሁ፣ አልጨነቅም፣ አልጠበብም፣ መከራዬን ለሱ እሰጣለሁ፣ ጭንቀቴን ለሱ እሰጣለሁ፣ እንቆቅልሼን ለሱ እሰጣለሁ፣ አምላኬ ያድነኛል። የማንም ልብ አይውደቅ። በዚህ ወር ውስጥ ቤተክርስቲያን የማንም ልብ አይውደቅ ትለናለች። የእግዚአብሔር ቃል የማንም ልብ አይውደቅ። ዳዊት ልቡን በእግዚአብሔር እንዳበረታ፣ ክፉ ነገር ቢኖር፣ መከራ ቢኖር፣ ችግር ቢኖርብን ዳዊት ልቡን በእግዚአብሔር እንዳበረታ ይሄ ጉባኤ ልቡን በእግዚአብሔር ሊያበረታና ሊያጸና ይገባል። መታመኛችን እግዚአብሔር ነው። ታዳጊያችን እግዚአብሔር ነው። ፈጥኖ ደራሻችን እግዚአብሔር ነው። ይህን ስንል ደግሞ ወደ እግዚአብሔር በመመለስ ነው። እግዚአብሔር ወይ በዚህ ጉዳይ አምላካዊ ምሪት ስጠኝ ልንል ይገባል። ዳዊት ያደረገው ነገር ኤፍዱን ነው። እኛ መንፈስ ቅዱስ ይመራናል፣ ቃሉ ይመራናል፣ ቅዱሳን ይመሩናል። የቅዱሳን ምክር ያንጸናል፣ አቅጣጫ ያሳየናል። ምርኮ በምርኮ አድርጎ የመለሰው የዳዊት አምላክ እግዚአብሔር ዛሬም ለእናንተ ለወገኖቼ ምርኳችሁን ይመልስላችሁ፣ የተወሰደባችሁን ይመልስባችሁ፣ የተነጠቃችሁትን ይመልስባችሁ፣ የቤታችሁን መራራ ይፈውስላችሁ። የዚህ አምላክ ጸጋ ወደ ቤታችሁ አብሯችሁ እንዲሄድ ጸሎቴም ምኞቴም ነው። አብረን እንጸልያለን። ጥቂት ደቂቃ የሰማነውን የእግዚአብሔርን ቃል እናስብ። ምንድን ነው በውስጣችሁ ያለው? ምንድን ነው የከበዳችሁ? ምንድን ነው የጨነቃችሁ? በሰማይ ሁሉን የሚችል አምላክ አለ። ሁሉን ቻዩ ጌታ ሊረዳን ሊያግዘን ያለፉትን ታሪኮች ያሳየን እግዚአብሔር ዛሬም በዚህ ዘመን በሀገር ጉዳይ፣ በሥራ ጉዳይ፣ በትዳር ጉዳይ፣ በጤና ጉዳይ የታመምን፣ የተቸገርን፣ የተጨነቅን፣ መፍትሄ ያጣን ነገሮች ሁሉ እንቆቅልሽ የሆነብን ወገኖች አላችሁ። የማንም ልብ አይውደቅ። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን ቻይ ነው። የናዝሬቱ ኢየሱስ ብርቱ ነው። ሞትን ድል የነሳው ጌታ፣ የዲያብሎስን ሥራ ያፈረሰ ጌታ፣ ቋጠሯችንን የፈታ እግዚአብሔር፣ አልዓዛርን ከሞት ያስነሳ እግዚአብሔር ሬማናና ማጋላላ ባሪያ ሮካንቴረራ ባሪያ። ወዳጆቼ ቀሪ ዘመናችን በእግዚአብሔር የታሰበ የተጎበኘ እንዲሆን ወደ እግዚአብሔር በጸሎት እንመለስ።